ውድ እግዚአብሔር ልጆች ከዚህ በፊት እንደምናረጋው ወደ ልዩ ቦታ እንሄዳለን አይደለ? አው ትክክል ናችሁ። ለዛሬም ደግሞ ወደ አንድ ልዩ ቦታ እንሄዳለን። ተከታትለን እንመለስ። በጣም ትልቅ ነገር ነው። እንግዲህ ዛሬ ጊዜያችሁን መስዋዕት አድርጋችሁ የለም አንደኛ ቤተክርስቲያናችንን ያላወቃችሁትን ለማወቅ ለመሳለም ታሪኩን ለማየት ወደዚህ ቦታ መጣችኋልና ቀጣዩን ደግሞ እስቲ እንየው። ወደ ቤተክርስቲያኑ ዙሪያ ደግሞ አሁን ያለንበት ሙዚየሙ ነው። ይሄ ሙዚየም የተከፈተው በ1979 ዓመተ ምህረት አዲስ አበባ 100ኛ ዓመቷን ስታከብር ነው እና ወደፊት ደግሞ ብዙ ቅርሶች አሉ ያልወጡት እነሱን ደግሞ እንዲወጡ እናረጋግና ታዩታላችሁ። ደስ ብሏችኋል? አዎ በጣም እግዚአብሔር የተመሰገነ ነው። እግዚአብሔር ይባርካችሁ። ቀጥታ እንሂድ እሺ። እንግዲህ ልጆች የመጀመሪያው እንግዲህ ይሄው ቤተ በ1979 ያልኳችሁ እንትን ይሄን ይመስላል እንግዲህ እሺ። እንግዲህ ሌሎች ደግሞ እዚህ የምናያቸው ነገሮች አሉ። እዚህ ጋር የምናያቸው እንግዲህ ትንሿን ኢትዮጵያ ምን ትመስላለች ለማለት ቱሪስቶች ጎብኚዎች ሲመጡ ማሳየት ነውና እስቲ ነው ይሄንን ትንሽ ወደዚህ መተን ነው እዛች ጋር ልጆች እንግዲህ ትንሿን ኢትዮጵያ ለማሳየት ነው እዚህ ሙዚየም ውስጥ የሚመጡ ሰዎች ቆይታቸውን ረጅም ለማድረግ ምንድነው እዛ ጋር የመጀመሪያዋን ርዕሰ አድባራት ወገዳማት አክሱም ጽዮን አያችኋት? በምስል አስቀምጠናታል። ከዛ በታች ያላችሁ ማነች ቤተክርስቲያን? የርዕሰ አድባራት እንጦጦ ማርያም ቤተክርስቲያን። ከዛ የደብረ ዳሞ ገዳም እናያለን። እንጦጦ ደብረ ኃይል ቅዱስ ራጉኤል ኤልያስ ቤተክርስቲያን ደግሞ ከዚህ አጼ ምኒልክ የመሰረቱት ከዚህ በላይ ያለ እሺ። ከዛ ቅዱስ ላሊበላን ለማሳየት አሁን እዚህ የሚመጣ ጎብኚ እናንተም ላሊበላን አላያችሁትም አይደል? ግን በምስል እንዲሁ ለማየት ቅዱስ ላሊበላ ይሄንን ይመስላል። ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ያሳየናል። ሌላው ግሸን ደብረ ከርቤ ተራራው ይሄ አዲስ አበባ ነው የምታዩት። መንበረ ጸባዖት ቅዱስ ሥላሴ ካቴድራል ይሄንን ይመስላል ማለት ነው። ወደዚህ ስንመጣ እንግዲህ አጼ ምኒልክ እቴጌ ጣይቱ ይመስላሉ። እነዚህ አባቶች በሰማዕትነት ያረፉ ናቸው። ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ ነበሩ። ሁለተኛው ኢትዮጵያዊ ፓትርያርክ እንግዲህ በደርግ የተገደሉ ናቸው። እኛ አባት ደርግ ነው የገደላቸው። እኚህን ታቋቸዋላችሁ። ጣሊያን የገደላቸው ናቸው። አቡነ ጴጥሮስ ሐውልትም አላቸው እሳቸው። ይሄንን ይመስላሉ እንግዲህ ፓትርያርኮቻችንን በዚህ አይነት ነው እንግዲህ አቡነ ባስልዮስ የመጀመሪያው ናቸው። አቡነ ቴዎፍሎስ ሁለተኛው፣ አቡነ ተክለ ሃይማኖት ሶስተኛ ፓትርያርክ ናቸው። ብፁዕ ቅዱስ አቡነ መርቆሪዎስ አራተኛ፣ ብፁዕ ቅዱስ አቡነ ጳውሎስ፣ አሁን ደግሞ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እንግዲህ አሁን ስድስተኛ ፓትርያርክ እሳቸው ናቸው ማለት ነው። ዛሬ ቅዱስ ፓትርያርካችን ማናቸው ብትባሉ ማናቸው? በፓትርያርክ በጣም ደስ የሚል ነው። እንግዲህ ጥምቀት በጎንደር እንዴት እንደሚከበር ይሄንን ይመስላል። መስቀል በአዲስ አበባ መስቀል አደባባይ እዚህ ጋር የጥምቀት በዓል አከባበር ይሄን ይመስላል። እንጦጦ ሆሳዕና በዓል በታላቅ ድምቀትና ስነ ስርዓት ይከበራል። እሺ የሆሳዕና በዓል አከባበር ይሄንን ይመስላል ማለት ነው። እንጦጦ እንግዲህ እግዚአብሔር ያድርሰንና መጣችሁ ትጎበኛላችሁ። እሺ የሆሳዕና በዓል አከባበር በዚህ ሁኔታ ነው የሚከበረውና እየሰገዱ ከታች ወደ ላይ ዘንባባ ዝንጣፊ ይዘው ማለት ነው። እንግዲህ የሐረር ግንብ እንግዲህ የአክሱም ሐውልት የሐረር ግንብ አጼ ፋሲል ይሄ ማን ቤተ መንግስት ነው? እንጦጦ ያጼ ምኒልክ የመጀመሪያ አሁን ልንጎበኘው ነው እሱን ልንሄድ ነው። እሺ እዛ ሴባስቶፖል መድፍ አጼ ምኒልክ ሐውልት እንግዲህ ነገስታቱ ደግሞ ይውላችሁ አጼ ቴዎድሮስ ጀምሮ አለ። አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ምኒልክ፣ ልጅ ኢያሱ፣ ንግስት ዘውዲቱ የመጨረሻው የዘውድ ስርዓት አጼ ኃይለ ሥላሴ ላይ ያበቃ። ከዛ በኋላ እንግዲህ መንግስቱ ፕሬዝዳንት መንግስቱ ኃይለ ማርያም ፕሬዝዳንቶች፣ ከዛ በኋላ ፕሬዝዳንት ግርማ ወልደ ጊዮርጊስ፣ አሁን ፕሬዝዳንት ሳህለወርቅ
ዘውዴ ናቸው። በጠቅላይ ፕሬዝዳንት ነጋሶ ጊዳዳም አሉ። ፕሬዝዳንት ሙላቱ ተሾመ፣ ጠቅላይ ሚኒስትር እንግዲህ ፍቅረ ስላሴ ነው። ከዛ ጠቅላይ ሚኒስትር መለስ ዜናዊ እናያለን። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እና አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ እነዚህ ይመስላሉ ማለት ነው። እነዚህ ጀግኖቻችን ናቸው። ጀግኖቻችን ራስ መኮንን፣ ባልቻ አባ ነፍሶ፣ አብዲሳ አጋ፣ በላይ ዘለቀ፣ ራስ አሉላ እነዚህ ነባሮቹ ናቸው። እሺ እንግዲህ አሜሪካን ሀገር አጼ ኃይለ ስላሴ ሲሄዱ ጃማይካም እንዴት እንደተቀበላቸው ታይላንድ እንደዚሁ ይሄንን ይመስላልና የአጼ ምኒልክ ዘመነ መንግስት ጊዜ ገንዘቦቻችን ይመስሉ ነበር። ታዩታላችሁ። በቃ የ400 ብር በሳንቲም ነበር። አያችሁ የወርቅ አላድ ይሄ ወርቅ ነው። ወርቅ አላድ ነው እነዚህ። ይሄንን በኋላ አጼ ኃይለ ስላሴ ደግሞ በዚህ አምጥተውት ነበር። ይሄንን ይመስላል። እኚህ ተስፋ ገብረ ስላሴ ሀው የተማርንባቸው ታቋቸዋላችሁ አይደል? ይሄንን ይመስላሉ። እንግዲህ እነዚህ ናቸው። እኚህ ደብሮ የነበሩት ቀደም ሲል የነበሩ አስተዳዳሪ ናቸው። ይሄ ደግሞ እንግዲህ ታቋቸዋላችሁ ከእናንተ ጋር ያሉ ናቸው። ቀጥታ እንሄዳለን። እሺ እሺ አሳድገ ይሄ የመጀመሪያው ቤተ ክርስቲያን ነው። ቅድም ያየነው አለ አይደለም ልጆች? መቃኞ ያልነው መቃኞ ማለት ጊዜያዊ ቤት ማለት ነው። እና ይሄ መቃኞ በአጼ ምኒልክ በስንት ዓመተ ምህረት ይላል? በ1870 ዓመተ ምህረት በፈረንጅ 77 በእኛ ግን 70 መጀመሪያ መቃኞ የሰሩት እሳቸው ናቸው። ይሄን እሺ እዛ በኋላ እዚህ ውስጥ ስርዓተ ቅዳሴ ስርዓተ ቁርባን ይከናወንበት የነበረ ነው። እንግዲህ በጭቃ ነው የተሰራው ከኖራ ከጭቃ ይሄ ጠፍሩም የምታዩት ነው። ቅድም ያያችሁት ደውል ደግሞ ይውላችሁ እዚህ ላይ ነበር የመጀመሪያው ደውል እና ወደዛው እንሄዳለን። ደውሉን ነው በዚህ ጋር በስንት ዓመተ ምህረት ይላል ደውሉ? በ1879 በፈረንጆቹ በ1879 ደውል ባለ አንድ ፎቅ ነው እና በዛ ሰዓት እንትን ያሉ ነው። እሺ እዚህ ጋር ደግሞ የምናየው የመስቀል ቤት ነው። ይሄ አጼ ምኒልክ ከኢየሩሳሌም ለግሸንና ለኛ መስቀል አምጥተዋል። ግሸን በየጊዜው የሚወጣ ዋናው መስቀል አይደለም የሚወጣ ትልቅ ስነ ስቅለት አለ። ያን ስነ ስቅለት ለእንጦጦና ለግሸን አምጥተው ግሸን የሚወጣ እኛ ደግሞ እዚህ ሮብ አርብ ቅዳሜ ክፍት ይሆናል። አሁን ተዘግቶ ነው። እሺ ይሄን ይመስላል። እዚህ በማንኛውም ሰዓት ገብቶ መጎብኘት ይችላል። ማንኛውም ከቤተሰብ ጋር መምጣት ትችላላችሁ። እሺ ይሄ መጀመሪያው እንግዲህ ለአዲስ አበባ የመጀመሪያው ቤተ መንግስታችን ነው። እሺ አጼ ምኒልክና እቴጌ ጣይቱ እዚህ ነው እንግዲህ ንጉሠ ነገሥት ተብለው የአድዋም ጉዞ የተጀመረበት ማለት ነው። የአድዋው ታሪክ እና ይሄንን ይመስላል እንግዲህ ንስቲ እንግዲህ ከጎንደር ቀጥሎ ያስተናገደው ከተማ እንጦጦ ናት። የኢትዮጵያ ዋና ከተማ አክሱም ነበር። ከአክሱም ወደ ላሊበላ፣ ከላሊበላ ወደ ጎንደር ለ200 ዓመታት ያህል የኢትዮጵያ ዋና ከተማ ሆኖ ከዛ ቀጥሎ አጼ ምኒልክ በ1870 ከመጡ በኋላ ይህንን በ1875 ነው የሰሩት። እንግዲህ ማንኛውም ሰው ወደ ንጉሱ ከመግባቱ በፊት ይሄ እንግዳ ማረፊያ ቤት አለ። ይሄ እንግዳ ማረፊያ ቤት እዚህ ገብቶ በልቶ ጠጥቶ ነው ወደ ንጉሱ ይሄድ የነበረውና ይሄ እንግዳ ማረፊያ ቤታቸው ነው። ሌላው ደግሞ እዚህ ጋር ፊት ለፊት የምታዩት ባለ አንድ ፎቅ አለ። የአጼ ምኒልክና የእቴጌ ጣይቱ መኝታ ቤት ፎቁ ባለ አንድ ፎቁ ሁለት በር አለው። ይሄው በዋናው በር መግቢያ ነው።
ይሄ ወደ ግብር አዳራሹ ሲሄዱ የሚጠቀሙበት ነውና በጣም ተጎድቷል። አሁን በጉዳት ላይ ይገኛልና እድሳት ያስፈልገዋል። እዚህ ጋር የምታዩት ደግሞ የጌጣጌጥ የመሳሪያ ማስቀመጫ፣ በወዲያ በኩል ሌላ ክፍል አለ። የማር የቅቤ ማስቀመጫ የነበረ ነው እና ባለ እንቁላል ቅርጽ የምንላት ይሄ ነው። ባለ አንድ ፎቅ እንቁላል ቅርጽ የምንለው እንግዲህ የመጀመሪያው እንጦጦ ቤተ መንግስት ይሄንን ይመስላል። የግብር አዳራሹን ግን ገብተን እንየው እኛዋ ስለተጎዳች። ይሄ እንግዲህ የግብር አዳራሹ የመመገቢያ ክፍል ነው። ይሄ አጼ ምኒልክ ምግብ የሚመገቡበት እንግዳ የሚያስተናግዱ ቤት የነበረ ነው። የመመገቢያ ክፍል የነበረ ነው። አጼ ምኒልክ እዚህ ሆነው እንግዳ ያስተናግዳሉ። መመገቢያ ክፍላቸው ነው። ፍሪጅ አላቸው። ፍሪጅ ቤት እንደሆነ ታውቃላችሁ። ይሄ በዛ ሰዓት ምንድነው እውነትን ነው? አዎ ታዲያ ፍሪጅ ማስቀመጫቸው ይሄ ነው። አጼ ምኒልክ እና እንደ ፍሪጅ የሚጠቀሙበት ይኸውላችሁ። እዚህ ጋር ሁሉ ነገር ጠላውም ጠጁም ሁሉ ነገር የሚቀመጥበት ነው እና እነዚህ እንግዲህ በዘመናዊ መልክ አሁን ዘመናዊ ቤቶች ግድግዳ ላይ የሚሰሩ ቁም ሳጥኖች አሉ አይደለ? እንግዲህ በዛ ሰዓት እንደዚህ አድርገው ሰርተውታል። ጣራውን ብታዩት እንግዲህ ከእንጨት እና ከቆዳ የተሰራ ነው የምታዩት ጣራ። ይሄ ጣራ በቃ ዋለው። ይሄ ቤት ወደ 8 በር አለው። ከላይም 8 ጉልላት ነው። 8 ጉልላት አለው፣ 8 በር አለው። ይሄ አጼ ምኒልክ መመገቢያ የነበረ ነው። ይሄ ደግሞ የስቶራቸው ነው። የቅቤ የማር ማስቀመጫቸው የነበረ ነው። በነገራችን ላይ ይሄ የቅቤ የማር ማስቀመጫው ይሄ ቀንዱ መያዣው የነበረ ነው። አያችሁት ልጆች? ቀንዱ ይሄ የምታዩት ቀንድ ቅቤ፣ ማር፣ ስጋ ያስቀምጡበት የነበረ ነው። ይሄ የንጉሱና የንግስቲቷ የነበረ ነው። ይሄንን ይመስላል እንግዲህ በዛ ሰዓት አጼ ምኒልክ እቴጌ ጣይቱ የተጠቀሙባቸው የዕቃ ቤቶች ይሄንን ይመስላሉ ማለት ነው። እሺ ልጆች ይኸውላችሁ ይሄ ደግሞ የግብር አዳራሹ ነው። እንደኛ ስብሰባ የሚሰበሰቡበት ምክር የሚመክሩበት እንግዲህ የአድዋው ጦርነት ጉዞ ከዚህ ነው የተጀመረው ብለናቸዋል አይደለም? የውጫሌ ውል ስምምነት እንዲፈርስ የተማከሩበት ቤት ነው። ጉዞ ወደ አድዋ ዘመቻ እንዲሄዱ የተማከሩበት ነው። ይሄ የራሶች የፊት አውራሪና የደጃዝማቾች መግቢያ በሮች እያንዳንዳቸው አለ። ይሄ እንደ መሰብሰቢያም የግብር አዳራሽ የህዝቡ በጣም ትልቅ አዳራሽ ነበራሉ። የህዝቡ ግብር መብያ ጣሊያን ሁለተኛ ሲመጣ አፍርሶባቸዋል። ይሄን አቆይተውታል አባቶቻችን ተከላክለው ማለት ነው። እና አጼ ምኒልክና እቴጌ ጣይቱ የክብር መቀመጫ ቦታቸው ይሄ ነው። ይሄ አጼ ምኒልክና እቴጌ ጣይቱ የክብር መቀመጫ ቦታ ነው። እሺ እንግዲህ ደግሞ ሌላው የራስ መግቢያ በር ይውላችሁ ፊት ለፊቱ ራሶች በዛ ብቻ ነው የሚገቡት። ከዛ ደግሞ እዛ ጋር ምን አለ? ደጃዝማቾች። እዚህ ጋር ምን አለ? ፊት አውራሪ። በቃ ሁሉም በየራሳቸው በር ነው የሚገቡት እንጂ ራሶች በዚህ በፊት አውራሪ አይገቡ፣ ፊት አውራሪዎች በራሶች አይገቡ ወይ በደጃዝማቾች። እና ይሄ እንግዲህ የስልጣንም ተዋረዱን ለማስተካከል ነው። እንግዲህ የግብር አዳራሹ ይሄንን ይመስላል። የአጼ ምኒልክ የመመገቢያ ክፍልና የዕቃ ቤታቸውን አይተናል። ይሄ የግብር አዳራሹ የራሶች የፊት አውራሪና የደጃዝማቾች የነበረ ነው። እና እንግዲህ በሮች አሉት። እያንዳንዱ የራሱ በር አለው ማለት ነው። ይሄም የነሱ ደግሞ ዕቃ ማስቀመጫ ስጋ ማስቀመጫም ዕቃ ማስቀመጫም አላቸው ሁላችሁ ልጆች። እና ይሄ ጠጅ መጥመቂያቸው ነው ልጆች አያችሁ። ይሄ ጠጅ መጥመቂያው ነው። በጣም ትልቅ ነው። ቧንቧ ይውላችሁ በዚህ ጋር ነው የሚከፈተው ማለት ነው። ቧንቧ አለው። ይሄው ቧንቧ እንጂ አንድ ሰው አይደርስበትም። እንግዲህ እናንተ ቁመት እዚህ ጋር አይገባም። እንኳን እናንተ ቁመት የኔ። ይሄ ደግሞ ከእንጨት የተሰራ መቀነሻ ነው። እንጨት ነው አያችሁት። ይሄም እንጨት ነው። ያ ጠላ መጥመቂያ ማለት ነው። ወደዚህ ስንመጣ ደግሞ ይውላችሁ የራሶች የስጋ ማሳረፊያ ነው። ይሄም ቀንዱን አያችሁት ልጆች። ቀንዱን ምግብ ማሳረፊያቸው የነበረ ነው በዛ ሰዓት። የጠጅ መጥመቂያው፣ ይሄ አረቄ ማውጫው
እንግዲህ በዛ ሰዓት የቤተ መንግስት ብዙ ስራ ተሰርቶበታል። እንግዲህ ኢትዮጵያን አንድ አድርገው የገዙበት አገር ይሄ ነው። መጨረሻም እቴጌ ጣይቱ በግዞት እዚህ ለ5 ዓመት ቆይተዋል። አጼ ምኒልክ የሞቱት በ1906 ዓመተ ምህረት ነው። ከ1906 እስከ 1910 ለ4 ዓመት በግዞት እዚህ ነበሩ እቴጌ ጣይቱ። እቴጌ ጣይቱ እዚሁ ነበር የተቀበሩት። በኋላ ንግስት ዘውዲቱ በአታም ቤተክርስቲያን ሲያሰሩ የአጼ ምኒልክንም የእቴጌ ጣይቱን መቃብር ከዚህ አፍልሰው አሁን የት ነው ያለው? በአታ ማርያም እዛ እናገኘዋለን ማለት ነውና የመጀመሪያዋ ለቤተ ክርስቲያናችን ለአዲስ አበባችን የመጀመሪያዋ ቤተ ክርስቲያን ማነች? ርዕሰ አድባራት እንጦጦ መንበረ ፀሐይ ማርያም ቤተ ክርስቲያን ነው። በእውነት እድለኞች ናችሁ። እናንተም የአባቶቻችሁን ታሪክ በማየታችሁ በመጎብኘታችሁ እናንተ ደግሞ ለሌላው ስለምታስተላልፉ እድለኞች ናችሁ ማለት ነው። እግዚአብሔር ያሳድጋችሁ። እሺ መጨረሻ እዛ እሷ ጋር አይተን ወደ ውጭ እንወጣለን። ወደሱ ይኸውላችሁ ልጆች ይሄ እንግዲህ እንደ ንፋስ አየር የሚቀበሉበት የነበረ ነው። እሺ ይሄ ምን ይላል እዚህ ጋር በ1875 ዓመተ ምህረት ተመሰረተ ይላል። አጼ ምኒልክና የእቴጌ ጣይቱ ቤተ መንግስት ይሄንን ይመስላል። ይሄ እንደመናፈሻ ነው። አያችሁ ጣራውን ሁሉ እንዴት እንዳለ። ሌላው እዚህ ጋር የምታዩት ባህር ዛፍ አሳያችኋለሁ ነው። ከኔ ጋር ነው። ልጆች ያ የምናየው ባህር ዛፍ ታዩታላችሁ። እንግዲህ ባህር ዛፍ ያ ትልቁ ባህር ዛፍ አጼ ምኒልክ እንግዲህ እንጦጦ ሲኖሩ እንጨት የማገዶ ችግር ነበረባቸውና ፈረንሳይ አማካሪያቸውን ቶሎ የሚደርስ ተክል ምንድነው ብለው ሲጠይቁ ከአውስትራሊያ ኩላፕተር ትሪ የሚባል አለ ብሎ ፈረንሳይ አማካሪያቸው አጼ ምኒልክን አምጣልኝ አሉት። እኔ ተክየው ነው ለህዝቡ የምሰጠው ብለው ለመጀመሪያ ጊዜ አጼ ምኒልክ በቤተ መንግስታቸው የተከሉት ባህር ዛፍ ነው። በ1898 ነው የተተከለው። እንግዲህ እንጦጦ ላይ ወደ 8 ነበሩ አጼ ምኒልክ የተከሏቸው። ከግቢ ውጭ ስለነበሩ ስላልተያዙ ተቆርጠው አልቀዋል። ይሄ ግን የመጀመሪያው ባህር ዛፍ ነው እና በ1898 ዓመተ ምህረት የተተከለ ነው። ለቅርስነት ተቀምጧል ማለት ነው። ይሄ ባህር ዛፍ እንግዲህ ከባህር ማዶ ስለመጣ ነው ባህር ዛፍ የተባለው። እሺ ይሄን ይመስላል እንግዲህ ቤተ መንግስቱ እንግዲህ ይሄንን ይመስላል። ዙሪያው ታጥሮ ነው ያለው። ቤተ መንግስቱ ግን ምን ታዘባችሁ እንግዲህ እድሳት ይፈልገዋል አይደለ? እናንተም እኛም ተባብረን እንግዲህ ይሄንን ደግሞ የአባቶቻችንን ቅርሶች መጠበቅ አለብን፣ ለትውልድ ማስተላለፍ አለብን። እነሱ ስላቆዩት ነው ይሄንን ቅርስ ዛሬ ያየነው አይደለ? እኛ ደግሞ ተረክበን ለሚቀጥለው ትውልድ ማሳየት አለብን። ስለዚህ ይሄንን ማድረግ ይገባናል። እንግዲህ ይሄን ጥያቄ ካላችሁ መጠየቅ ይቻላል። አሁን የመጨረሻው ቤተክርስቲያኗን ዙሪያውን አይተነው እንሰነባበታለን ማለት ነው። እሺ ጥያቄ ካላችሁ እዚህ ቤተ መንግስት ላይ የምትጠይቁኝ ነገር ካለ ልጠይቃችሁ። እንግዲህ ከዚህ በፊት ታድሷል። በየጊዜው እድሳት ይፈልጋል። እንግዲህ በመንግስትም እንዲታደስ ቤተክርስቲያኗ ጥረት እያደረገች ነው። እንግዲህ በኮሚቴም አዋቅራለችና እንግዲህ አሁን እድሳቱ ያው ገንዘብ ይጠይቃል። ያንን ገንዘብ እያሰባሰበች ነው እንግዲህ ቤተክርስቲያን። እዚህ ግቢ ስንት ህንጻዎች አሉ? እዚህ ቤተ መንግስት ውስጥ ያሉት 3 ቤቶች ናቸው። እንግዲህ በግብር አዳራሹ በጣም ሰፊ ቦታ ነበር፣ ፈርሷል ነው የሚባለው። 3 እንትኖች አሉ ማለት ነው፣ ጥንታዊ ቤቶች። እነዚሁ ናችሁ ጥያቄያችሁ? እንሂድ ወደ ቤተክርስቲያኑ አይደለም ነው ሌላ አላችሁ እናንተ? በቃ እሺ ኑ እንሂድ። ዙሪያውን አይተን ተሳልመን እንግዲህ ያው ሴቶች በር ይሄ ነው እንግዲህ አይደል? ካቴድራል ሲሆን ነው አንድ ላይ ነገሩም የካቴድራልም አለው። ይሄ ሴቶች መግቢያ በር ነው። ወዲያ በኩል ደግሞ የካህናት መግቢያ በር ነው። በምስራቅ በኩል የካህናት ነው። ምን ጊዜ እንግዲህ መቅደስ፣ ቅድስት፣ ቅኔ ማህሌት አለው። ይሄ እነዚህ ክብ ቤተክርስቲያኖች ይሄ አሁን 7 ቅጽር ነው ያለው። ልጆች የሰማችሁ ነው አይደል? 7 ቅጽር ነው ያለው። ከውጭ ጀምሮ ቅጽር ማለት የተገደበበት ማለት ነው። ይሄ አሁን ያለንበት አንድ ቅጽር ነው።
እዛኛው ደግሞ አንድ ቅጽር ነው አይደለ? ያ ታችኛው ከውጭ ጀምሮ ስትቆጥሩ እስከ ቤተ መቅደሱ 7 ቅጽር ያላት ቤተክርስቲያን እንጦጦ ነች። እሺ ከውጭ ጀምሮ አሁን 3 አለን እዛ አይደለ? ከውስጥ ይሄ አራተኛው በሉ ይሄ 5 ታች ስንሄድ 6 የውጭው 7 እዛ በር ላይ ንቦቹ እዚህ ውስጥ በራሳቸው ፈቃድ ገብተው ነው። አይዞኝ እሺ። እና ይሄንን ይመስላል። ይሄ ካህናት በራችን ነው። እሺ እና ያቺ ዛቅ ፊት ለፊት የምታዩት ደግሞ የታቦት መቋሚያ ናት። ታቦተ ሕጉ ሲወጣ እዚህ ነው የምናሳርፈው። እሺ መሳለምም ትችላላችሁ። እሺ ተሳልመን በኋላ ጸሎት ታች እናረጋለን። እሺ አሁን ይሄ ታቦት ማረፊያ ነው። እንግዲህ ታቦቱ እዚህ እናረጋለን። ታች ጸሎት እናርጋሽ አይሻልም? እና እንጨርሳለን። ያው እንግዲህ ቅድም ደውል ቤቱን አያችሁት አይደል? በዛ ጋር በኩል ያ ደውል ቤት ነው። ያ መስቀል ቤት ነው። ያኛውም የመጀመሪያ መግቢያ በር ነው። እዛ ጋር ደጀ ሰላም እንለዋለን። ያ ጽምኒልክ ይሄ ፊት ለፊት የተዘጋው በር ዋናው በር በዚህ ነበር። በኋላ ነው አሁን በዚህኛው በር ያደረግነው። እንግዲህ 7 ቅጽር ያልነው አያችሁት። ውስጥ 3 አለ አይደል? መቅደስ ቅድስ ቅኔ ማለት አለ አይደል? ችኛዋ 4 ይሄ ያለንበት 5 ይሄኛው 6 የውጨኛው 7 ቅጽር አላት ማለት ነው። እስቲ ሌላ ቤተክርስቲያን ደግሞ ስትሄዱ ታዩታላችሁ። እሺ አሁን እዛ ውስጥ ምንድነው ያለው? ደጀ ሰላም ውስጥ የትኛው? እዛ የተዘጋው ያቺ አሁን እንደ ቅርስ ነው ያስቀመጥናት። ከስር ውስጥ ምንም የለም። ክርስትና ቤት ነው ከስር ያደረግነው ነው። አዎ ኑ እሺ እንግዲህ ጸሎት ልናደርግ ነው ልጆች። እሺ እስቲ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንድገሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅዱስ ሥላሴ እንዘ አምነቱ ማኅፀንከ ሄደከ ሰይጣን በቅድመ ዛቲ የቅድስት ቤተክርስቲያን ተይእቲ ስሜ ማርያም ጽዮን ለዓለም ዓለም አሜን። አቤቱ አምላካችን ሆይ እዚህ ዕለት እዚህ ሰዓት በሰላም በሕይወት ጠብቀ ስላደረስከን እናመሰግንሃለን። እዚህ ቦታ ተገኝተን ቅዱስ ስምህን ለመጥራት በዚህ ቦታ ስላሰባሰብከን እናመሰግንሃለን። ሕፃናቱን አሳድግልን፣ ለቁም ነገር አብቃልን። እናንተም ደግሞ በጥበብ እግዚአብሔር አምላክ ያሳድግልን፣ በጥበብ በሞገስ ያሳድግልን። ትምህርታችሁን ይግለጥልን። ደግሞ አድጋችሁ ቤተክርስቲያናችሁን የምትጠቅሙ እናንተም ለአባት ለእናታችሁ የምትታዘዙ እንዲያረጋችሁ አምላካችን ይፍቀድልን። ሀገራችን ኢትዮጵያ ሰላም ያርግልን፣ በሐጹረ መስቀሉ ይጠብቅልን። እግዚአብሔር አምላክ ከሚወራው መቅሰፍት ይሰውረን፣ አጽራረ ቤተክርስቲያንን ያስታክስልን። እግዚአብሔር አምላክ አባቶቻችንን ይጠብቅልን፣ ሕፃናቱን ያሳድግልን። አንተም እንዲሁ እንግዲህ ማህበሩንም ይጠብቅልን፣ ማህበረ ቅዱሳንንም እግዚአብሔር አምላክ ይጠብቅልን፣ ማህበሩን ያስፋልን። የሰላም አምላክ ሰላም እንዲሰጠን ፍቅር አንድነቱን እንዲያድለን ቅዱስ ስሙን እንዲህ እያልን እንጠራዋለን። አባታችን ሆይ በሰማይ በሐልዮ በነቢብ በገቢር ከልጅነት እስከ እውቀት ከጠዋት እስከ ማታ ሰይጣን የሸመቀው መንፈስ ቅዱስ የሚያውቀው ሲያውቁ በድፍረት ሳያውቁ በስህተት ሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ። እግዚአብሔር ባርክ ያለ መሰረት እግዚአብሔር ባርክ ያለ መሰረት። በሰላም ግቡልኝ። እሺ እሺ እሺ፣ በሰላም ግቡ። እናመሰግናለን። ቃሌት ያሰማልን፣ እግዚአብሔር ይስጥልን። አሜን አሜን አሜን። በመላው ለምትገኙ እግዚአብሔር ልጆች እንግዲህ ቅድም በርዕሰ አድባራት የእንጦጦ ቅዱስ መንበረ ፀሐይ ቅዱስ
ማርያም ቤተክርስቲያን የነበረን ቆይታ እኔ መስል ነበር። አብ እንደተከታተላችሁት የአፄ ምኒልክ ቤተመንግስትን ቤተክርስቲያኑንም ዞረን ጎብኝተናል። እናንተም በትርፍ ሰዓታችሁ ከወላጆቻችሁ ጋር መጣችሁ ከቤተሰቦቻችሁ ጋር እንድትጎበኙ እንጋብዛለን። ለዛሬ የነበረን ቆይታ ይሄን ይመስላል። መልካም ቀን ይሁንላችሁ። ውድ ተመልካቾቻችን ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላካችን ቃሉን ያሰማልን። አሜን።